ቤቴን አሁን ቅድም 888 ብላችሁ ቁጥር ጽፋችሁ ላይቪ ሊዘጋ ነበረ በዋርኒንግ ምክንያት። እሺ ተዘጋ። ከዛስ ወይ መድኃኒዓለም ተዘግቶ ከዛስ ምንድን ነው ዋታፕን? ኧረ በፈጠራችሁ እንደ ሰው እናስብ፣ እንደ ሰው እናስብ። ማርያምን እነሱንም ሄዳችሁ ምናምን እንትናቸውን ላይቫቸውን አዘጋችሁ። ከዛስ ምንም ሙድ አልነበሩ። ግን እናስብ እንደ ሰው መቤቴን ሰውኛ በቃ እንደ ሰው አሁን ጾም ነው ሰው ፈጣሪን አፈሩ። እኔን ተውኝ ተውኝ። መብራንን የፈጠራችሁን ፈጣሪን አትፈሩም? በኪዳነ ምሕረት 666 ይሉኛል እንዴ 999 የመላጣ ልጅ አፈሩ ፈጣሪን። ጌታ እኔ ቢዘጋ ባይዘጋ ግድ አይሰጠኝም። ግን ፈጣሪ ብሎ ከሀይሚ ጋር ስንታረቅ ምናምን እንመጣለን እዚህ ላይ ማርያምን እረፉ እንጂ ጁዙ የሆነ ማይንዳችሁን አታደንዝዙት። ይባስ ሰው ሁኑ፣ ሰው እንሁን ፕሊዝ። እኔ በቁጥር ይዘጋ አላውቅም፣ ግን እዛ እያለን ልጁ አብዶ እኮ ነው የወጣው። መብራንን ወይኔ ብሩኬ። እኔ እኮ ቁጥር ሲጽፉ ኖርማል መስሎኝ ነው ዝም ያልኩት፣ ግን እኔ ትቻቸዋለሁ እኮ ድሮ ነው የተወኳቸው። ምን ላደርግ እኔ ቢዘጋ ባይዘጋ ግድ አይሰጠኝም። መብራን እዚህ ለመደሰት ለመዝና አሁን በዚህ ሰዓት አይኔን ቁጭ እየጡጠ ብዬ ነበር እያየሁ የነበረው ማርያም። በቃ ጣራ አትሉትም። ይህንን ጂፕሰም ስቆጥር ነበረ እሙሉ እናንተ ጋር ባልመጣ አሁን የመሸልኝ በቃ ነጋ በሰላም። እንግዲህ ነጋል አዲሱ የት ይከተላል? ኦኬ የሀይሚ ፋሚሊ ስም ነው ያበደ እኮ ነው። ታዲያ ግን ደግሞ ያዘጋል ከተባለ መተው ነው። ምን አለ እንትኑ ላይ አለ መጽሐፍ ነው። ሲቀጥል ትርጉሙ ምንድን ነው? 888 ትርጉም ሊኖራችሁ ይገባል። ምክንያቱም ልትሆኑ ይገባል። የኔ እህቶች የኔ ላይቭ ለማዘጋት እየሞከራችሁ ከልጁ ጋር እየተሰዳደብኩ ነበር። እኔ ልጁን እናንተ ሲሳደብ እየተሳደብኩ ነበር። እናንተም እኔን እየጎዳችሁኝ ምናምን፣ ግን ለእናንተ እያገዝኩኝ ነበረ። ምን ይሻላችኋል? እሺ እኔ ምን ላድርጋችሁ? የዋም ናችሁ መጥፎም ናችሁ፣ ግን አስቡ። አንዳንድ ጊዜ ጥሩ ማሰብ ጥሩ ነው። እሺ ማርያምን እኔ እቅርላችኋለሁ። እኔ በእናንተ ቂም አልይዝም። ምክንያቱም ሰው ሀገር ናችሁ፣ ብዙ ነገር የሚጠበቅባችሁ ሰው ነው። አስመሳይ ነኝ። አስመሳይ ቤቢ ማህየብ ብቻ በስመ አብ ወልድ። እዚሁ እየተናገርኩ እዚሁ ያው ናችሁ፣ እዚሁ ያው ናችሁ። ከእናንተ በላይ አስመሳይ ማህይብ አለ? በማርያም እንዲህ የምትጽፉ ሰዎች ግን ኪዳነ ምሕረት ከእናንተ በላይ የለም። እየተነገራችሁ ወይስ አልተማራችሁም ነው? ጥሩ መጥፎ አላስተማሯችሁ? እኔ አሁን የኔ ቤተሰብ በቃ ጥሩ መጥፎን ለይቼ ሰውን እንዳከብር አድጌ ነው ያደግኩት፣ ተደርጌ ነው ያደግኩትኝ። እንደዛ አልተደረጋችሁም? በስመ አብ ቢያንስ አትፈሩም? ምንም በእናትህ ተኛ። አልተኛም፣ እንደውም አልተኛም። ደግሞ በጣም ነው የሚያስቁኝ። እመቤቴን ለእነሱ ጥሩ ነገር ስትነግሯቸው እኔ ልሁን፣ እኔም ልጎዳ፣ እኔም ብዙ ላጥፋ፣ እኔ ምንም ልበል ምንም፣ ግን ለእነሱ በቃ ጥሩ እያሰባችሁ አይፈልጉም። ጥሩነት ክፉ ሆኖ መኖር ነው የሚፈልጉት። ዋይ ጽቡቅ ኢንተ መጅኑን ንገሩኝ። ያገልቢ ነው ያላችሁት? ኢንተ መጅኑን ምንድን ነበር? እብድ ነው ያላችሁኝ? ስሜ ደግሞ እወደዋለሁ። ቦጋለ የመጡልኝ ሰዎች ቦጋለ እወደዋለሁ። ቅድም እንትና ጋ የሆነ ሰው ሄደው ምንድነው ባላገር ስድብ መስሎት ባላገር ብለው ሙድ ተያዘ። አራራፉ በእግዚአብሔር የመጣው ሁሉ አይስደባችሁ በማርያም። እኔ ምንም ቢሆን ክፉ ደጉን ከእናንተ ጋር ይቻለሁ። እኔ እወዳችኋለሁኝ። ፕሊዝ እንዲህ ስትባሉ ይደብረኛል። ባላገር እኮ በጣም የኩሩ ስም ነው እንዴ ባላገርሽ። ወይ እናንተ ነነነነ እኔስ ባተንኩኝ
እንደውም ስሜን ቡቡ ባላገሩ እንዳልለው ስድብ መስሎ ከታያችሁ ምናምን ግን እባካችሁን እራሳችሁን አስከብሩ። እስቲ በየሄዳችሁበት እንዲህ ነው አትባሉ። በመብርሃን ወይኔ ብሩኬ እዚሁ እየፈተፈታችሁ ያው ብቻዬን አሳደራችሁኝ ብላችሁ ደግሞ ሌላ ነገር ልፈጥሩ ነው። ምን እንደምታመጡ ያለው እኔ ኮሜንታት እኔ ባነብ ምን ያመጣሉ? ባነብ ምን ይሆናል? ብሩክ ተናዶ ተናገረ ሊሉ ነው። አይ መድኃኒዓለም ንቄም ተውኳቸው። ንቄም አንተን አልኩኝ። ምንም ያው ነው። ምንም አይመጣም እኮ ጀማው። እኔ ቀብራራው ነኝ እንደምታይ። እኔ ነዚህ አተላኪልኝ ይቅርታ። አሁን ከፋሚሊዎቼ ጋር የራት ፕሮግራም ላይ ነኝ። በዚህ ዞም አሁን ሱር ስንት ሰዓት ነው? 10 ሰዓት ነው የሚባለው። ሱር ነው የሚባለው። በልታችኋል ሙስሊመቶች ወንድሞቼ? ሱር በልታችኋል? አይ ቲንክ እኛ ገውር ስለሆነ እስከ 4 ሰዓት ነው እንትን የምንለው እንጾመው። እናንተ ግን ሱር ብሉ። እኔ ያናድጃችሁ በኋላ በእኔ እንዳታሳቡ በእግዚአብሔር። ዳኒ ሮስት ላይቭ ተወገ ይቅር። እኔ ልተኛ 8 ተኩል ሆኗል። በሀይሚ ቀልድ የለም እና እኔ ጋር ቀልድ አለ። በሀይሚ ቀልድ የለም ያልሸዋ ልጅ እኔ ባገኘሽ እና ሀይሚን የነገብ ታረያ ጠልጄ ነው ለቅሽ። ምን እሺ እኔ ቀልዳለሁ በሀይሚ ቀልድ የለም። ቤቴ ድረስ ጠልጄ በጠረባው ለዛ እንዴ ቀልድ ነው እንዴ ያዛችሁት እናንተ? ፈጣበሉ። እኔ ከፈለጋችሁ እንገጣጣም እንደባደብ። እኔ ብቻዬን እና ዳኒ ደግሞ ጀመሩ። ከአንተ ነው ጀመሩ። ጥልዝ አድርጌ ቪዲዮ ቀርጬ ቲክታክ ላይ ፖስቼ ከዛ ያው በሀይሚ መጣ ጠለዝኩት ብዬ አሳያችኋለሁ። እውነት ከዳኒ ሊጀምር በእኛ ቀልድ የለም። በቃ ትክክለኛ የጨረቃ ፋሚሊ ቤተሰብ እኮ እኔ አንዳንድ ጊዜ እራሱ እንደ ቤተሰብ ማየ ሰው ነው የሚከፋፈለው። እንደ ቤተሰብ ካላያችሁ አይመለከተኝም። እኔ ስለ እናንተ እንደ ቤተሰብ አይተው እኛን የሚወዱን ሰዎች ግን አንድ ሰው ቢናገራቸው ሟች ነኝ እኔ እግዚአብሔርን። አሁን ቅድም ግራን የገባኝ ማን ነው ቀስቴላ ነው ቀስቴ የሚባለው ልጅ ጋር የኔንም ላይቭ ለማዘጋት ደርደር እያላችሁ ነው። እሱም ጋር ሄዳችሁ ማንን ልስደቡ? ይህን ልጅ ግራ ገባኝ እኮ። ለጠላት ወዳጁን አይነት ጭዌን የጫወታችሁት እኮ እዚህ ጋር ግን እረፉ። እንዴ ሚሊዬ ታንክ ዩ ቬሪ ማች። ሽጉጥ ሰጠችኝ። ሽጉጡን የሰጠሽኝ እዚህ ጋር ባለጌ ጭንቅላት ያላቸውን እንድገላቸውም የምትወዱኝ እግዚአብሔር ያክብርልኝ። እኔም በጣም እኔ ከሚገባው በላይ እናቴ ተሙት በንጹህ ልቤ ለሰው ፍቅር መሳት ሰው ነኝ። እመብርሃንን ከሚገባው በላይ እውነት የሚጠሉኝንም ከሚገባው በላይ ማናደድ ሰው ነኝ። አለምዬ ማይ ማዘር ማቃጠል ሰው ነኝ እኔ አውቃለሁ። እንደምታየው ነው በቃ። አሁን ዲክላይን ማድረግ ሲል ነበር ግን ሰው ነው በቃ። አንድ ሌሎቹ አይደሉም። እኔ መብራን ደክሞኛል መተኛት አለብኝ። ግን ከእናንተ ጋር እንዲሰወራ ደግሞ ደስ ይለኛል። እኔ እባካችሁ እሺ። እኔ በማርያም ይኸው አንድ ነገር ልንገራችሁ። እመቤቴን ከልቤ እናንተ ላይ ዜሮ ድንቡሎ ቂማሊዝም ዜሮ ምንም በቃ እንትን አይለኝም እናንተ ላይ ማርያምን። እኔን የሚሰድቡኝ ምን ሚሉ ምናምን እኔ አንድ ቀን ባይምሮ አይመጡም። ግን ዜሮ የሚባል ነገር ይዤባቸው አላውቅም። ምክንያቱም ብዙ አላማ አላቸው። እኔ ይሁን ማድረገው ነገር ሊያናዳችሁ ይችላል። ምንም ግን ቢያንስ ቤተሰብ አለባችሁ ምናምን እና አንዲት ነገር ሳይሳካላችሁ ምንም እንድትሆኑ አልፈልግም። ማርያምን ማንም በቃ እኔ እናንተ አይገባችሁም ባካችሁ። ምንም ቢያንስ እናታችሁን አሳርፉ ምናምን። ከዛ ሁሉም ነገር ሲሳካላችሁ ተሳካልኝ እኮ ቡቡ እንጣላውን በሉኝ። እንጣላለን በቃ እግዚአብሔርን እንጣላለን። ከዛ ስደቡኝ ችግር የለብኝም ደስ ይለኛል። ግን እረፉ በቃ። ብዙ ነገር ልጆች ኖሯችሁ ምናምን ክፉ በስመ አብ አይመኝም እኮ ክፋት። ቤቴን ይደብራል።
አሜን። እኔም ቤት ይጠብቀኛለች። የእናንተ ጸሎት፣ የእናቴ ጸሎት። በዙሪያ በጣም የሚወዱኝ ብዙ ሰዎች አሉ። ከአጠገቤ ምናምን ነፍሶ አለ በጣም የሚወዱኝ። የእነሱ ጸሎት ቦጋለዬ ትክክል ነኝ። እሺ አንዳንድ ጊዜ ሰውን ለማሸማቀቅ የምትሞክሩት ነገር አለ። ማን እኔ ብሩክ አልቀመስም። ማርያምን እመቤቴን አንድ አልቀመ እኔ በምንም የምታሸማቅቁኝ ነገር የለም። ልቤ ተራራ ነው። ጥሩ ሰው ነኝ። የትም ብሄድ ልብ አለኝ። ግድ አይሰጠኝም። በየሄድኩበት እፏ ብዬ እኖራለሁ። ማርያምን እኔ ግድ ማይሰጠኝ ልጅ ነኝ። ማርያምን ግን በእናትህ አንተ 666 አሁን ይጽፋሉ። ያልተማረ ደደብ ሰው ማየብ ሰው እንዲህ ይጽፋል። ነገ እሑድ ስለሆነ ጾም ስላሌለ ነው የሚሳደበው። እሺ አሁን 666 እሺ እኔ 777 ብዬ ልጻፍልሽ። ቆይ ኮመንት ትገኗ 777 ከ6 ቀጥሎ 7 ነው። ካልተማርሽ ያው አየሽው፣ ይሄ ቁጥር ነው እንዲገም የሚመስለው። ገና አታውቂውም ካልተማርሽ። 77 ታሳዩት። 66 5 አሮደታች አትወረዱ፣ ትወዛገባለች። 7 እንጻፉላት። ወይኔ 9 አጻፉም። አረ ሙዲ እውነቱን ልንገራችሁ፣ ማርያምን እውነቱን ልንገር፣ ከኔ በላይ ለሀይሚ አታስቡም። የሀይሚ እህት ነኝ ለሀይሚ ያስባለሁ እያላችሁ ይባስ ልጅቷን እንትን አትበሏት። ማርያምን ሰው አታሳጧት ፕሊዝ፣ እግዚአብሔርን። እኔ ደግሞ በእናንተ የመጣ ሀይሚን አላጣትም። ምን እንደምታመጡ ደግሞ አያለሁ። ምን እንደምታመጡ አያለሁ። ታብዱ እንደሆነ እናያታለን። እኔ የተፈጠረብኝን ችግር ጀግኖኝ ያልፍና እንተያያለን። ምን እንደምታመጡ እንተያያለን። በጣም ጎዳችሁኝ እናንተ። እናቴ ተሙት። ምን እንደምታመጡ እናያለን። እርር ነው ማረጋችሁ። ሀይሚን እኔ ይኸው ምንም አይፈጠርም። እኔ እና ሀይሚ ጋር ምን እንደምታመጡ እናያለን። የፈለገ ጊዜ ሊፈጅ ይችላል። የፈለገ ብዙ መከራ ላልፍ እችላለሁ። ግን በጣም ብዙ ደረጃ ተደራርሰን እኔና ሀይሚ እዚህ ደርሰናል። ገብቷችኋል? እንዴት እንደምወዳት እኔም አውቃለሁ፣ እሷም ታውቃለች። ልቦኗ ያውቃል። የሚደረገው ነገር ዝም ብሎ ክፍት ያደርጋታል እንጂ እንተያያታለን። ምን ታመጣላችሁ እናንተ? እኔ እኮ ሁሉ ጊዜ ዝም ምላችሁ እኔ ስለምወዳችሁ ስለምታሳዝኑኝ ነው። እናቴ ትሙት። ቀሪ በከንቱ ካላልኩ አላችሁ፣ ለቀኳችሁ አላችሁ። እኔ ወጥቼ እኮ ልቤ ተራራ ነው፣ ግን ባለጌ ስላልሆንኩ ነው። ወጥቼ ምንም አታመጡም ማለት እኮ እችላለሁ፣ ግን እና ታሳዝኑኛላችሁ። ሰው ናችሁ እናንተ፣ መድኃኒዓለምን ሰው ናችሁ። ስለዚህ የጨረቃ ፋሚሊ አንድነታችንን ነው ማሳየት ያለብን። ገብቷችኋላ? አንድነታችን በቃ ጀግና መሆናችን ምንም እንደማያመጡ ማንም ምንም እንደማያመጣ ማሳየት አለብን። አንድ ላይ ሆነን ምን ያመጣሉ እስቲ? ምን እናቴ ትሙት፣ ምንም አያመጡም እኮ። አንድ ላይ ሆነን ምንም እንደማያመጡ እናሳያቸዋለን። እንደማያመጡ እያወቁ እኮ ነው ዝም ብለው። ያን ያህል እኮ ፋራ ደነዝ አይደሉም። ይሁን በሚሉልን ነገር ለማለፍ ስለሞክር ነው እንጂ ያን ያህል ሰገጤ ምናምን አይደሉም። ጥግርስ ያራድዬ ልጅ ነኝ፣ የሙሽዬና ያራድዬ ልጅ። ማንም ማርያምን እኔንም ይሁን ሀይሚንም ይሁን ለማሸማቀቅ የሚሞክር ሰው እኔ አላዳምጥም። ሀይሚም ሜቢ ላይ ከደረሰሽ ማርያምን አንቺን ለማሸማቀቅ የሚሞክር ሰውን ቼክ ማድረግ የለብሽም። ገደል ይግቡ፣ ገደል ይግቡ። እናቴ ተሙት፣ ገደል ይግቡ። በስኬትሽ ነው ማስቀናት ያለብሽ። ገብቶሻል አይደል? እኔ ደግሞ ገና በፕሌን ገዝቼ በፕራይቬት ጀት ገዝቼ ልትሉ ምን ልታደርጉ ነው? እንተያያለን። ገደል ይግቡ። እናቴ ትሙት። 1300 ሰው አለ። ከ1303 የኔም ሆነ የሀይሚ ጠላት ካለ እንደዚህ ግድል ይላል። ገብቶሻል? ሁልሽም እንዴት መሰላችሁ? እኔ ብዙ ጊዜ እኮ ተናግሬያለሁ። እኔ አልመቻችሁ ይሆናል። ሰው እኮ ነው። እኔ ካልተመቻችሁ አልተመቻችሁም ነው።
ገብቷቸዋል። እዛ ሀይሚ ስትመቻችሁ ሀይሚ ትመቻችኋለች። እዛ ሀይሚ ማትመቻችሁ እኔ የምመቻችሁ ሰዎች 3 አይነት ፋሚሊ አለ። የእኔ ፋሚሊ አለ፣ የሀይሚ ፋሚሊ አለ፣ የሁለታችን ፋሚሊ አለ። ገብቷቸዋል። ስለዚህ እኔ ሁሉንም ሪስፔክት አደርጋለሁ። የማያከብረኝን ይህንን ይበላል እኔ ቼክ አላደረገውም። አይምሮዬም ላይ መታችሁ አታውቁም። ማርያምን በቃ ዝም ብላችሁ ህይወታችሁን በቃ የተበጣበጣችሁ ከምታበላሹ ፕሊዝ ሰከን በማርያም እስቲ አንድ ሆናል እንዴ። እኔ እውነቱን ስነግራችሁ መቤቴን ነው የምላችሁ። እንዲህ ማለት ፈልጌ አይደለም። እናንተ ልባችሁ ንጹህ ጸዴ ሰዎች እንደሆናችሁ አውቃ። ይህ ቤት እኮ ብቻዬን ሰሆን እፈራለሁ። የሆነ ነገር እኮ ይሻላለም ግብደ ነገር ይመጣዋል። አያችሁን? እኔ ነኝ ያሉት እዚህ። እናንተ አትደባደቡልኝ መታችሁ ነው እግዚአብሔር እኔ ነው ብላችሁ። ግን እመቤቴን ሀቁን ስነግራችሁ እኔ በምን አለ መሰላችሁ፣ እኔ በምን ላስረዳችሁ ለምን እንደምወዳችሁ ማርያምን። እኔ የሚጠላኝ እኔ የሚሰድበኝ በቃ ዊርድ ነገር ስለ እኔ የሚናገር ሰው ራሱ እኔ ይመቹኛል። ለምን መሰላችሁ? በጎ ተግባር ላይ ሁሌ አንድ ይሆኑልኛል። በጎ ተግባር ላይ እግዚአብሔርን በጎ ስንሆን ለምሳሌ እርዳታም ላይ ምንም ላይ በቃ ልባቸውን ያሸንፋል። ሰው ናችሁ እኮ ሰው ናችሁ። ለዛ ነው። ግን አንዳንዴ ደግሞ ሰው መሆናችሁን ትረሱታላችሁ፣ መሞታችሁን ትረሱታላችሁ። ሌላ ምን አለ እናንተ መሞታችሁ ነገ ህይወት የእናንተ ህይወት መኖርም ትረሳላችሁ። የኔ ወዶች ኑሩልኝ እንጂ እኔ እኮ እወዳችኋለሁ። እኛ እያለን ማን ያሸማቀቃታል? እናንተ ናችሁ እንጂ የምታሸማቀቋት። የኔ እህቶች እረፉ እንጂ አረል ትጂዋ እናንተ ናችሁ እኮ የምታሸማቀቋት። ሀይሚ ለእኔ ያላትን ቦታ ሳታውቁ በእኔ በኩል እንኳን መታችሁ እሷን ታሸማቀቋታላችሁ። ገብቷችኋል? እኔ ተረጋግቼ ነው ማወራችሁ። እኔ አፍራለሁ እግዚአብሔርን። ግን እባካችሁ ምን እንዲህ ብለሽ ትገላመጫለሽ? ከርፉስ አትማሩም? በቃ አይገባችሁም? ሁሉም ነገር እዛው እግረ መንገዳችሁ ወደርሽም አሁንም 6 አለ 7 ጻፉልኝ አንዴ። እኔ አብጃ አይደለም ሲጂ 666 ሲሉኝ እኮ ገርሞኝ ነው። 7 በሉልኝ። 9 አንዴ 7 6 እስቲ ላይቭን ከዘጋው ይዝጋው። እኔ ምን ሆናለሁ በላይቭ? እኔ ከእናንተ ጋር አፍታታለሁ፣ ደስ የሚል ጊዜ አሳልፋለሁ ምናምን። ላይቭ ላይ ጢባሩ የሚነፋ ሰሆን እኔ ፍቅር የሆነ ጀግና ፋሚሊ ስላለኝ አምጥቼ ልጥፍ አደርጋለሁ። እንደውም ነገ ላይቭም ድጌ ይመጣለሁ፣ ድጌ ይገባለሁ፣ ላይቭ እንቀውጧለን። ምን ይመስላችኋል? እስቲ ሀሳባችሁን ስጡኝ። ፖምፖቅላት ያም ሆነ እንዲያም ሆነ ቆየ ዝናሽ ከእጅሽ ከዋለ በአንድ አልበም አንድ ሙዚክ ግባ ይገባለት ነቀራውንም 666 ያልተማረ ሞኝ የያዘውን ይዞ አይለቅም ነው የሚባለው። ሞኝ የያዘውን ይዞ አይለቅም። ሕፃን ልጅም እኮ የያዘውን ይዞ አይለቅም። ጥንጥዬ ልጅ ጣጣችሁን ስትሰጡት ይለቃል? አይለቅም። በቃ አንተን ምንድን ነበር ቅድም በቃ ማለት ነው ያላችሁኝ? እንትኑ የአረብ ሀገር ቃሉ ይጻፉ ቁጥር ባክሽ። ስላልተማሩ እዚህ ይማሩ እኔ ጋር። ያም ሆነ እንዲያም ሆነ ቆየ ዝናሽ ከእጅሽ ከህዋ ካላስ ይመችሽ ካላስ በቃ ካላስ አደብ ግዙ። ልቦና ምናምን ያዙ። ያጀማ ልቦና ያዙ። እውነቱ ስነግራችሁ ማለት ነው። ማንሽም ይኸው ሀቁን ልናገር፣ ማንሽም ከጨረቃ ፋሚሊ በላይ አይደላችሁም። ገብቶሻል? ራስሽን ሳይድ ያሽ ሰዎች አላችሁ አይደል? ከጨረቃ ፋሚሊ በላይ አይደላችሁም። ድምጥማጣችሁን ማጥፋት እንችላለን። ናቸው ንገሩኝ። ናቸው የጨረቃ ፋሚሊዎች ማርያምን ናቸው ወይ? መልሱልኝ። መቼም ሀይሚ ያንተ አትሆንም። በቃ ያንቺ ናት። እግዚአብሔር ሰጥቶሻል። ያዣት ሞኝ ናቸው ወይ? መልሱልኝ። አይደሉም። ማንም አይደለም። የኔ ናት አይደሉም። ማንም አይደለም።
ከማንም በላይ ነን እኛ። ምንም አያመጡም እኛ ምንም አያመጡም እንዴ። እኔ እኮ ዩኒቨርሲቲ ውጤት መቶልኝ ያልሄድኩት እኮ እንደናንተ 666 እንዳሉ ነው። ያው መማሬ ልንገራችሁ ብዬ ነው። በዛዎች አስማትን አልፈልግም። አሁን ዲክላይን ሳረግ እዩ ካልፈለኩም ነው እኮ አንዳንዴ ከነሸጠኝ ነሸጠኝ ነው። ማንም ምንም አይመጣም። ናን ቲጂዋ የማን ይበልጣል? ማንም ማርያም። ይህንን ነው የምትፈልጊው? ቀጥታውን እንድናገር ነው የምትፈልጊው? እስቲ ምን እንደምታመጡ ነው ያለው። ማርያም ፋራ ነኝ። ያው እልም ያልኩ ፋራ፣ ጥሩ ስለማስብ ፋራ ነኝ። ገገማ መሆን አለብኝ። ፋራ ነኝ እልም ያልኩ፣ ልክ እንዳንቺ ማለት ነው። ከፋራ አንቺ ከኔ ባሽሽ ፋራ ስለሆንሽ እንዳንቺ ኮንኩ ደግሞ ይደብረኛል። ፋራ ትንሽዬ ፋራ ልሁን። ያም ሆነ እንዲያም ሆነ ቆየ ዝናሽ ከጅሽ ከዋለ በአንድ አልበም አንድ ሙዚቃ ተባኗል። ይበቃል በቃ። ማነው ልክፈትላችሁ እሱም ዘፈን ማነው አስገቡት። ተሳድበሽ አንቺ እኔን አሸማቀሻል። የኔ እናት ጎዳሽኝ፣ በጣም ጎዳሽኝ። ማርያም እግዚአብሔር ጎዳሽኝ። ቦጋለቻው ነኝ ስም ወጡልኝ። በስተርጅና እንደዚህ መሆን አይደብርም? ኧረ ይደብራል። ነቃ በሉ እንጂ። ይኸው እዚህ ጋር ስመጣ እንደዚያ ያለው በቃ ዩቲዩብ ዘፈን ልከፍት ስገባ እንዲህ ያለው ምን ታመጣላችሁ? ይኸው እቅፍ አረኳት፣ እቅፍ አደረኳት። አያችኋት? እኔ ደረት ላይ ነው እንጂ እናንተ ላይ ተኝታለች፣ አልተኛችም። አያችሁ እግዚአብሔርን። አሁን ግን በማርያም እኔ ከወዳችኋለሁ፣ ግን ስራ ይበዛባችኋል ምናምን። በዚህ ወር ሰላም ሆናችሁ አሳልፉልኝ እስቲ የኔ ወዶች እባካችሁን። አሌክስ ንጉስ ይኸው እኔ ምን እንደማረግ ታያላችሁ።